ሳንቲም ብዬ ነው የመጣሁት። ፍቅሬ ብዬ የልጅነት ፍቅራችንን አይችን የመጣሁት ዛሬ ኔቶ ጫን አስተካከላሹ ካልሆነ የመጨረሻ ውሳኔ እንወስዳለሁ። የምትሰማኝ ከሆነ ስማኝ። ቀለሽ ሆነ ሮማን እኔ ላይ እንዲህ ያለ ነገር አታድርግ። አራሹዬ ለምን ብዬ ዋሻለሁ? ያው ከኔ ጋር በጣም ይሄ አልጫ ዲያስፖራ ከኔ ሊቀማት አይችልም። ሮማን እኔ ብቻ ነች። አራሹ ጀነጀንከኝ ነው እንዴ? ለምን እውነተኛ ነገር አታወራም? ቆይ አንቺ ደግሞ አይገባሽም እንዴ? ይኸውልሽ የሚገባሽ ከሆነ ይገባሽ። በቃ እኔ ገና መጀመሪያ ማለት ነው መጀመሪያ አንቺን ያገኘሁሽ ዕለት ነው ያኔ ነው ድል ቀን ኧረ ቁንጅና የኔን ሳኝን። ሰላም ሰላም፣ እንዴት ናችሁ የቻናሌ ቤተሰቦች? ዛሬም እንዴት ለመደው በአዲስ ቪዲዮ መጥተናል እና አደይ እንግዲህ የማያመጡት ጉድ የለም። አሹ አደይ ሮማንና እንግዲህ እና አቤ እነዚህ እንግዲህ የዛሬ ታሪካችን ናቸው። በጣም በሚገርም ሁኔታ አሹ ያመጣው ጠላ ገፋፍቶት እንግዲህ ሮማንን እንደማይሆን አድርጓታል ማለት ነው። እሷ ማንንም አልፈለገች አይደለም፣ ዲያስፖራውን ሱሩ ራሱ መጠጋት አልፈለገችም ማለት ነው። እንዴት አልፈለገችበት ምክንያት እንግዲህ ከዚህ ቀደም በጣም ብዙ መከራን አይታለች። አይታችኋል፣ ሰምታችኋልም አይታችኋል። ከኋላ ያላያችሁ ከሆነ ማለት ነው ጫን ያደረጋትን ነገር በደንብ ታውቃላችሁ ማለት ነው። እንግዲህ እሷ ያንን ችግር ማለፍ ስላለፈች አሁንም ያው ችግር ይመጣብኛል ብላ ስለምትፈራ አሁን ላይ ይህንን ማድረግ አልነበረባትም ማለት ነው። እሷም ይህንን ፍላጎት የላትም። እርግጠኛ ነኝ ፍቅር ትደርስባችኋለች። ፍቅር ክላስ ነው እንግዲህ ክላሱን እያጸዳች እያለ እሱ የገባው እርግጠኛ ነኝ ትደርስባታለች ፍቅር ማለት ነው። ፍቅር እንግዲህ ታውቃላችሁ በጣም ተንኮለኛና ኃይለኛ ናት። ወሬ አያመልጣትም። ተንኮል በጣም ፈጣሪ ናት። የተንኮል ፈጣሪ አንደኛ ናት ማለት ነው። አደይ እናቷ ደም አባት ነበረ። እንግዲህ ዶክተሩ አዲኑ መልሶ ሰጥቷታል። ወደ ቤት መታለች። አቤት የዴቭ ቅናት ደግሞ በጣም ይገርማል። እንደዛ ወንድ ላይ ሲቀና አይቻልም። በቃ ፊቱን ዘብዝፎ ማለት ነው። ዶክተሩን እንዴት አድርጎ እንደሚያናግረው እንዴት አድርጎ እንደሚያየው ይሄኛው ብቻ ነው ሳቅ የሚለው እንጂ ያደይ እናት እንዴት ነው ትዳና ነው? አሁን ተሻለው፣ ወደ ቤት መሄድ ትችላለሁ፣ አሁን በጣም ጥሩ ጤና ላይ ነው ያለሁት፣ በቃ አይዞት እየመጣን እንጠይቀውታለን ሲባል ማለት ነው። በቃ ቤት መጥቼ እንጠይቀውታለን አይወታለሁ ሲል ዶክተሩ አይ መጥተህ ምንም አታደርግም ነው ያለው ማለት በጣም እየተገረመች ነበረ። በጣም አልወደደችለትም ሴትዮዋ። የዴቭን ሁኔታ የዴቭን አመለካከት አልወደደችለትም። እንድን በመኪኔ ላደርሳችሁ፣ መኪና ከሌላችሁ እኔ መኪና አለኝ በመኪኔ አደርሳችኋለሁ ሲላቸው እኔ መኪና ጠርቻለሁ፣ መኪና ማያስፈልግ ያንተ መኪና አያስፈልገንም፣ እኔ መኪና ጠርቻለሁ፣ ምንም ችግር የለ አለው። ሴትዮዋ እንዴት እንዳየችው ዴቭን በጣም ነው የተናደደችበት። ማለት እንደዛ መናገር የለበትም ሴትዮዋ ፊት መገልመጥ የለበትም። አደይ ግን ወዲያው ተወጡ በኋላ እንደገና ተመለሰችና ዶክተር በጣም ይቅርታ ስላደረክልኝ ነገር ሁሉ እንግዲህ ፈጣሪ ውለታህን ይክፈለው ብቻ ብላ ያንን ተናግራ እናቷን ይዛ ሄደች ማለት ነው። ያችኛዋ ደግሞ ብርሃን ደግሞ እዛ ሁለቱ ተጣልተው አንቺ ነሽ እንድሸፍት ያደረግሻት፣ አንቺ ነሽ ምክር እየመከርሽ እንዲህ እንድትሆን ያደረግሻት ብሎ ደግሞ ያ ግግም አለ። አቤ ሚስቱን ቤት ውስጥ ቆልፎ አላስከድም አላት። እሷ እንግዲህ ቁርጠኛ ሆናለች። እኔ እርግጠኛ ነኝ ያቺ በቃ ያቺ ሴትዮዋ አንዴ ተቆረጠች፣ አንዴ ግም ታለች፣ መመለሻ የላትም። ከዚህ ቀደም ሄዳለሁ አለች፣ ብድግ ብላ ሄደች ገጠር ማለት ነው ምንም ሳይመስላት። ከዛ እሱ ሄዶ ለምኖ ሰዎች ለምነው ጎረቤት ብሎ ከዛ ነው ተመልሳ አብራ የመጣችው ማለት ነው። አሁን ግን ገጠር ተገባ፣ ሁለተኛ ተመልሳ አትመጣም። የዴቭና የአደይ ሰርግ እንግዲህ መቼም አይሆን ብያቸዋለሁ፣ መቼም አይጋቡ ብያቸዋለሁ። ይችኛዋ መውደዷን ነግረዋለች እህቷ ማለት ነው። የአደይ እህት መውደዷን ነግረዋት ልጅ እኔ ስወድ ቆይቻለሁ ያኔ የተንከባከበ ጊዜ ነው
ልቤ ውስጥ የገባኸው እባክህን እንደሷ አትሆን። እኔ በጣም ወዲህ በጣም ነው ማከብረህም ወዲህ ማፈቅር ካንተ ሌላ ምንም ሌላ ሰው ላይ አልችልም እያለች እየነገረችው እያለ እጁን ይዛ አደይ ከቻለች ማለት ነው። ያው አፈጣይታ ምንም አላለችም። አይ ልሂድ እያለ እኮ ዴቭ ትንሽ ተቀመጥ እያልኩት ነበር፣ አሁን ይመጣሉ ትንሽ ተቀመጥ እያልኩት ነበር ስትላት ነው እንዴ ብላ ዝም አለች። እርግጠኛ ነኝ አንድ ሰው መናገሩ መስማቱ አይቀርም አደይ ማለት ነው። አደይ ከሰማች ደግሞ እናቷን የሚያበሳጭ ነገር በፍጹም ምንም አታደርግም። ለእህቷ ብላ ትትዋለች ማለት ነው። እኔ አልፈልግህም ነው የምትለው። እኔ አልፈልግህም፣ ላገባህም አልችልም፣ አልፈልግም ብላ ትርቀዋለች። እርግጠኛ ነኝ አለመስማቷ ነው፣ አለመናገሯ ነው። እቺ አሁን ግልጹን አውጥታ ተተናገረ እህቷ በቃ ትትዋለች። ምንም ማድረግ አይቻልም። ስለዚህ እሷ ትትፈችው ደግሞ ያው ዶክተሩ ያገባታል ማለት ነው። ሩታ መጥታለች ግን ምንም አላለችም። ዶክተሩን ብቻ ሰላም ብላ እንደ በፊቷ ግግም አላለችም ዶክተሩ ላይ ማለት ነው። በፊት እኮ እንደው ታላየችው ታልደወለች በቃ አይመሽላትም አይነጋላትም። ሌሊቱ ታላየችው ወይም ደግሞ በቃ የሆነ ነገር እንትን ታላለች አይመሽላትም በቃ። እና ግግም ብላ ሰላምን በደንብ አላለችውም። እንግዲህ ፍቅር ሊሊን የሆነ ነገር አድርጋታለች። እንግዲህ ባለፈው ነግሬያቸዋለሁ። ምናልባት ደብዳቤ ጽፎ የሆነ በቃ አሳማኝ ነገር ጽፎ እኔ እንዲህ አሞኝ ወደ ሐኪም ቤት ወደ ካናዳ ልሄድ ነውና ብሎ ጽፎ ያንን ወረቀት እንግዲህ እሷን ስታ ብቻ ያንን ወረቀት ቀዳዳ ሌላ ወረቀት በሱ ምትክ ተንግዲህ ወደ እኔና አንቺ ህይወት ያውቅቷል። እኔ በፊት ፍቅረኛ ስላለች ነፍሰ ጡር ናት። ስለዚህ እኔ ወደ ቤተሰቦች ተመልሻለሁ። የድሮ ፍቅረኛ የልጅ አባት ልሆን ነው ያለችው ብላ የጻፈችው እንግዲህ ፍቅር ናት። እርግጠኛ ነኝ ይሄ ሚስጥር መውጣቱ አይቀርም። ሁሉ ያሳሳተችው እና ደግሞ ማለት ይህን ሁሉ መከራ ያመጣችባት ፍቅር ናት ማለት እንዳየሁት እንዳስተሳሰቧ እንደ ሁኔታዋ ስታይ በቃ የሆነ ያደረገችው ነገር አለ። ብቻ ወረቀቱን ማየት የለበትም፣ ኤላ መድረስ የለበትም፣ ከሌሊ ጋር መገናኘት የለበትም እያለች ነበረ። ዳኒ ደግሞ ንገሪ ምንድን ነው ያደረግሽው እህት የሆነ ችግር ውስጥ እንዳትገባ ንገሪኝ፣ ሆነ የደበቅሽውና ያደረግሽው ነገር አለ ሲላት፣ አይ እኔ ምንም አላደረግኩም፣ ደግሞ እህት ምን ትሆናለች በእኔ እንትን ጦዝ ምንም አትሆንም፣ እኔም ደግሞ ምንም ያደረግኩት ነገር የለም ብላ መለሰችለት። ያው ትንሽ ቢያውጣጣት ትነግረው ነበረ ማለት ነው። ለዳኒ እንኳን ትነግረው ነበር ማለት እሷ ለዳኒና ለቤዛ ትነግራቸዋለች። እነሱም ተንኮለኛ ስለሆኑ እሷም ተንኮለኛ ናት፣ እነሱም ተንኮለኛ ናቸው። ሁለቱም ሶስቱም ሲገናኙ ስለ ተንኮል ነው፣ ስለ አንድ ነገር ስለ መጠንሰስ፣ ያንን እንደዚህ ላድርገው ያንን እንደዚህ ላድርገው ስለ ማለት ነው የሚያወሩት ማለት ነው። እንግዲህ ዶክተር በጣም አዝኗል። እንደ አደይና ዶክተር አንድ ላይ ቢሆኑ በጣም ደስ ይለኛል እኔ። እንግዲህ ውድ ተመልካቾቻችን ላይክ ሰብስክራይብ እያደረጋችሁ በተለይ ላይክ አርጉልኝ እስኪ አበረታቱን፣ እኛም ደግሞ እናበረታታለን። ላይክ ስታደርጉኝ እኔም ላይክ አረጋችኋለሁ፣ ኮመንት ጻፉልኝ እኔም እመልሳለሁ። እና ይህን ይመስላል እንግዲህ የአደይ ታሪክ በጣም ብዙ ነው። ገና ብዙ ያመጣል፣ ገና ብዙ ውዝግብ ያመጣል ማለት ነው። ገና የፍቅር ነገር የፍቅር ጉዳይ ሲሰማ ብዙ እንትን ያመጣል። አሹ ግን ትክክል አላደረገም፣ እንደዚህ ማድረግ የለበትም ነበር። በጣም ጥፋተኛ ነው። ግን ያው በመጠጥ ተነሳስቶ በቅናት ተነሳስቶ ይሄንን እንዲነሳሳ ያደረገችው ደግሞ ይቺ የዴቭ እህት ናት ማለት ነው። ሊዱ የምትባለው ቀይ ቃያ እሷ ናት እንደዚህ እንዲሆን ያደረገችው። ዋናው ጥፋቱ ያለው እሷ ጋር ነው። ግን ቢሆንም ደግሞ እሱ ጠጥቶ መገፋፋት